Many of the metals and minerals Europe needs for its energy transition come from crisis regions in Africa. አፍሪካ የዝሆኖቹ መፋለሚያ። ቻይና በአፍሪካ ባቡር መስመር ዝርጋታ፣ በሰፋፊ መንገዶች ግንባታና ዘመናዊ ወደቦችን በማቋቋም ላለፉት 2 አስርት ዓመታት በጥድፊያ መጓዝ ብቻ ሳይሆን የጀመረችውን መንገድም አሳምራ ቀጥላበታለች። ላለፉት ጥቂት ዓመታት ቀዝቀዝ ብለው የነበሩት አሜሪካና አጋሮቻቸው ምዕራብ አውሮፓውያን ዳግም ፊታቸውን ወደ አፍሪካ ከመለሱ ዋላደር እያሉ ይገኛሉ። አሁን ላይ በአፍሪካ ያለው ሁኔታ ከዘመናት በፊት ይፈጽሙት እንደነበረው ቀላልና አልጋ ባልጋ ሄዱት እንደሚባለው አይደለም። ዛሬ ላይ ቻይና የአፍሪካ አጋር ብቻ ሳትሆን እጅግ ስር የሰደደች ወዳጅ ስለመሆኗም ይጠቀሳል። ዳግም ፊታቸውን ወደ አፍሪካ እየመለሱ ያሉት ምዕራባውያን እንደቀደመው ዘመን የፈላጭ ቆራጭነት ሥልጣናቸው ስለመኖሩም አጠያያቂ ነው። የአፍሪካ ነገር ዕዳው ገብስ ነው፣ ከኛ ውጪ ምን ሊያመጡ በሚለው እብሪታቸው እንቀጥል ቢሉ እንኳን ስር የሰደደው ቻይናን ለመቋቋም አቅሙ እንደማይኖራቸው ብዙዎች በእርግጠኝነት የሚናገሩት ሐቅ ነው። አፍሪካ ያው አፍሪካ ናት። በተትረፈረፈው የተፈጥሮ ሀብቷ አሁንም እዛው ላይ ተኝታለች። በእርግጥ ለዘመናት ይህ የተፈጥሮ ሀብቷ በረከት ሳይሆን መርገምትን ይዞባት እንደመጣ ይታወቃል። በምዕራባውያንና በራሷ ከርሳም መሪዎች ምዕራባውያንን በቀደመው ዘመናቸው ዲሞክራሲ ምናምን ማለታቸው ሳያስፈልጋቸው ጊዜ የሰጣቸውን ጉልበት በግልጽ በመጠቀም አፍሪካንና አፍሪካውያንን በአደባባይ እየገረፉ ነው የበዘበዙት። የዚህ የጉልበት መንገድ ፋሽኑ ሲያልፍበት ደግሞ ዲሞክራሲን ተግብሩ፣ መልካም አስተዳደርን አስፍኑ፣ ሰብአዊ መብትን ጠብቁ በሚሉ ዘመኑን በዋጀ ስብከታቸው አሁንም አፍሪካን የሳትራት ከማድረግ አልተመለሱም። አሁንስ ምን መላ ይዘው መጥተው ይሆን የሚለው አጠያያቂ የሚሆን ጉዳይ ነው። እንደ ከዚህ ቀደሙ ሁሉ ዛሬም አፍሪካ ያው አፍሪካ ናት። የአፍሪካ ሀብት ዛሬም እጅግ ለዓለማችን ያስፈልጋታል። የዓለማችን ኢኮኖሚ ዛሬ ላይ አፍሪካን የሚፈልገው ለሰፋፊ እርሻ መሬቶቿ እየተገረፉ እርሻቸውን ለሚያቀላጥፉ ባሮቿ ወይን ምቹ ለሆነው አየር ንብረቱ አይደለም። ዛሬ ላይ የዓለም ኢኮኖሚን እንደሚያነቃቁት የሚጠበቁት የኤሌክትሪክ መኪኖች፣ ስማርትፎኖች፣ ኮምፒውተርና አክሰሰሪዎች ሌሎችም ሲሆኑ ለእነዚህ ምርቶች ደምና አጥንት ሆነው የሚያገለግሉት ደግሞ የአፍሪካ ውድ ማዕድናት ናቸው። ስለሆነም ምዕራባውያን ያቀዘቀዙትን ፍቅር እንደ ቀደመው ዘመናቸው ሁሉ ዛሬም ዳግም በማደስ ከአፍሪካ ጋር የጫጉላ ሽርሽር ጀምረዋል። ስር የሰደደው የቻይናና የመላው አፍሪካ የኢኮኖሚ ትስስር ለዛሬው የምዕራባውያን ፍላጎት ዋናው ፈተና እንደሚሆንም የብዙ ባለሙያዎች አስተያየት ሆኖ ይገኛል። የገልፍ ሀገራት የአፍሪካ ጥድፊያ፣ በአፍሪካ ላይ የሚያንዣብበው የጸረ ምዕራቡ ፑቲን ጥቁር ጥላ፣ የአፍሪካ ድርሻዋን ለማስጠበቅ እያቆበቆበች ያለችው አዲሷ ባለ አዳጊ ኢኮኖሚ ህንድና የበይው ተመልካች አንሆንም በማለት እኛም በፉክክሩ አለንበት በሚል እጃቸውን ለማስገባት የሚሞክሩ ሌሎች አገራትም በአፍሪካ ላይ ያላቸው መሻት ተጨማሪ ፈተና ሆኖ ምዕራባውያንን እንደሚጠብቃቸው የታመነ ጉዳይ አድርጎታል። በቀደሙት 10 ዓመታት እርዳታ ይሉት የልማት አጀንዳ በሚል ጭምብል አፍሪካን ሲኮረኩሙ እናም ያሻቸውን ሲያደርጉ የቆዩት አሜሪካና አውሮፓ ዛሬ ላይ ይህንን ጭምብል በማውለቅ አፍሪካ ባላት ከፍተኛ የማዕድን ሀብቷ ለሸቀጣቸው ማራገፊያ ሰፊ በሆነው ገበያዋና ለምርት በተዘጋጀው ትኩስ ኃይል ጉልበታም ወጣቷ ላይ ፊታቸውን ማማተር ቀጥለዋል። እነዚህ እምቅ የአፍሪካ ሀብቶች በቀጣዩ ዘመን የኢኮኖሚ የበላይነትን ይዞ ለመገኘት ከባድ ፉክክር የሚደረግባቸው የኢኮኖሚ የጦር አውድማዎች ሆነው ይገኛሉ። ያረጀውና ያፈጀው የምዕራባውያን ዘዴ አይሉት ሴራ ዛሬ ላይ ባለው እውነታ ብዙም ተቀባይነት እንደማይኖረው የተረዱት ምዕራባውያን የአፍሪካን ልብ ለማማለል በአዲስ ስልት እንደመጡም ይነገራሉ። ከሰሞኑ የአውሮፓ ኅብረት $170 ቢሊዮን የሚገመት ገንዘብ ለአህጉሪቱ ድጋፍ ለማድረግ ቃል ገብቷል። በታዳሽ የኃይል ግንባታ፣ ለፋርማቲካልና አፍሪካ ለምታደርገው የዲጂታል ሽግግር ላይ ለሚውል መዋዕለ ንዋዮች በሚል ነው አውሮፓ ይህንን ገንዘብ ለአፍሪካ የበጀተችው። የቻይናውያን የበላይነት ሳይወሰድባት በፊትም አውሮፓ ከአፍሪካ ጋር የንግድ ግንኙነት እንደነበራትም ይታወቃል። በብዙ ቅድመ ሁኔታና በተለያዩ ስውር የውስጥ አጀንዳዎች ላይ ተመስርተው የአውሮፓና የአፍሪካ ግንኙነት አፍሪካ አማራጭ ማግኘት ስትጀምርና እንደፈለጋችሁ ያላችሁትን አላደርግም በማለቷ ግንኙነቱ ቀዝቀዝ ብሎ ቆይቷል። በዚህም 1/3 የአፍሪካ ንግድ ብቻ ነበር ከአውሮፓ ጋር የሚደረገው። አንድ ቻይና ብቻዋን ከአፍሪካ የምትወስደው ምርት
መላ አውሮፓ ከሚወስደው ምርት ጋር እየተቀራረበ ሄዷል። በ2024 የተደረጉ ግብይቶች ሲታዩም ቻይና ብቻዋን ወደ $300 ቢሊዮን የሚጠጋ ግብይት ስትፈጽም አውሮፓ እንደ አህጉር $400 ቢሊዮን የሚደርስ ግብይትን ነበር የፈጸመችው። የአሜሪካማ ከዚህም በጣም በማነስ $100 ቢሊዮን የሚጠጋ ግብይት ብቻ ነበር። በየትኛውም ዓለም ቢሆን የአፍሪካ ምርት የሚላከው በጥሬ ዕቃነት ብቻ ሲሆን ይህም ያላትን የተፈጥሮ ሀብት መሠረት የሚያደርግ በግብይቱም የሚገባትን ጥቅም የሚያስገኝ እንዳልሆነ ይታወቃል። በርካሽ የላከችውን ጥሬ ዕቃ በውድ በመግዛት እነሱን ይበልጥ ተጠቃሚ፣ አፍሪካን ደግሞ ይበልጥ ተጎጂ የሚያደርገው የንግድ ግንኙነት ላይ ነበር መሠረት የሚያደርገው። የአፍሪካ መሻት ከተፈጥሮ ሀብቷ የሚገባትን ለማግኘት ቢሆንም በንግድ አጋሮቿ በተለይ ደግሞ በምዕራባውያን ዘንድ ይህ የሚፈቀድ አልነበረም። የተፈጥሮ ሀብቷን በርካሽ ማግበስበስ ሳያንሳቸው ይህንን ገበያ ይሉት ብዝበዛ ለመፈጸም ብዙ ቅድመ ሁኔታዎችን መቀበል፣ ብዙ ትዕዛዝንም መፈጸም ይጠበቅባት ነበር። የቻይና አህጉርን መቀላቀል ፉክክሩ ገበያ ላይ ብቻ እንዲያተኩር ሲያደርገው የለመዱት ፈላጭ ቆራጭነታቸው የቀረባቸው ምዕራባውያን ከአፍሪካ ገለል ብለው ቆይተዋል። ዛሬ ላይ የአፍሪካ ፍላጎት መጨመሩም ነው እየተነገረ ያለው። የፈለጋችሁትን መርጣችሁ መግዛት ትችላላችሁ፣ ግቡ፣ እኔም በተራዬ ቅድመ ሁኔታ አስቀምጣለሁ ነው የአፍሪካ የአሁኑ መደራደሪያ። ሲጀምር ጥሬ ዕቃዎችን በርካሽ ገዝታችሁ በብዙ እጥፍ አትረፍርፋችሁ የምትሸጡበት ወይንም የምትበዘብዙበት መንገድ ፍጻሜውን ሊያገኝ ይገባል ባይ ሆናለች ዛሬ ላይ አፍሪካ። ምክንያቱም ደንበኞች በስተውላታላ፣ ተፋላሚዎቹ ራሷን ማዕከል አድርገዋላ። ሲቀጥልም የምዕራባውያን አዛዥ ናዛዥነት ጊዜው ያለፈበት ፋሽን መሆኑን አውቃችሁ በእኩል መተያየት፣ በእኩል መከባበር ላይ የተመሠረተ የንግድ ግንኙነት ሊኖራችሁ ይገባል ወደ ማለትም ከፍ ብላለች አህጉራችን አፍሪካ። እንደፈለጉ ይፈንጩባት የነበረችው አፍሪካ በዚህ ደረጃ ራሷን አሳድጋ መምጣቷን ለመቀበል ለምዕራባውያን ባይዋጥላቸውም በዚህ ጦር አውድማ መሸነፍ እስከ መጨረሻው መሸነፍ በመሆኑ ወዳቸውን በወዳቸው ይዘው ዳግም ወደ አፍሪካ ተመልሰዋል። የቻይና ማምለጥ፣ የተፎካካሪው መብዛት አውሮፓውያን አንገታቸውን ደፍተው ዳግም እንዲገቡ ያደርጋቸዋል። ከዛ በላይ ግን ዋና አጋር የነበረችው አሜሪካ ፊቷን ማዞሯ ያመኗቸው ትራምፕ በታሪፍ ያሳደሩባቸው ጫና ይበልጥኑ እንዳስገደዳቸው ይነገራል። ከአውሮፓ ኅብረት ወደ አሜሪካ ገበያ የሚገባ ማንኛውም ምርት ላይ ከ15% ጀምሮ እንደ ሁኔታው እስከ 80% የሚደርስ ታሪፍ የጣሉት ትራምፕ አውሮፓን ከፊቴ ጥፊ ከሚል የተነሳ በመሆኑ አውሮፓውያን መዳረሻቸውን አፍሪካ ለማድረግ እንደተገደዱም የብዙዎች አስተያየት ነው። ከቻይና አውሮፓና አሜሪካ ፉክክር አፍሪካ ምን ትጠቀማለች? ወደ አፍሪካ ፊታቸውን ያዞሩት ኃያላን ለአፍሪካ በረከትም እርግማንም ይዘው ሊመጡ ይችላሉ። ይህን ዛሬ ላይ መምረጥ የሚኖርባት ባለሀብቷ አፍሪካ እንጂ ዝሆኖቹ ሊሆኑ አይገባም። ይህ መንገድ ሁሉንም ተጠቃሚ የሚያደርግ ስኬትን ማስመዝገብ የሚያስችል ይሆናል። ያ ካልሆነ ግን አፍሪካ የጦር አውድማ መሆኗ የማይቀር ነው። ከኃያላኑ ምን ይጠበቃል? በተለይ ለአውሮፓ ትልቅ ዕድል የሚሆነው አፍሪካ ጎረቤት አህጉር መሆኗ ነው። ንግድና ኢንቨስትመንት ላይ ብቻ ያልተመሠረተ ግንኙነት መከተል ይኖርባታል። አውሮፓውንም የአፍሪካ ዋና የንግድና ኢንቨስትመንት አጋር ነች። ነገር ግን ከፖለቲካ አንጻር አቋሟን መለወጥና ከአፍሪካ ሕዝቦች ጋር በተሻለ ሁኔታ የሚስማማ የበለጠ ወጥ የሆነ የፖለቲካ ግንኙነት ሊኖራት ይገባል። የአሜሪካ ትልቁ አደጋ የነበረው አፍሪካን ወደ ጎን ግሽሽ ማድረግ ነበር። ይህን በማድረጓም መላ አፍሪካ በቻይና ስር ገብቷል። አሜሪካ አሁን ላይ የምትጫወተው የዓለም ፖሊስ ነኝ፣ አፍሪካም ባልኳት መንገድ ብቻ መጓዝ አለባት የሚለው ግትር የፖለቲካ አቋሟን በማስተካከል ሊተነበይ የሚችልና የረጅም ጊዜ የኢኮኖሚ ተሳትፎ ከአህጉሪቱ ጋር እንዲኖራት ፖሊሲዋን በሚገባ ማሻሻል ማጤን እንደሚኖርባት ብዙዎች እየተናገሩ ነው። የቻይና መንገድ። ቻይና አፍሪካን እያባበለች በድብቅ ሥራዋን ትሠራለች ሲሉ ምዕራባውያን ይደመጣሉ። በቀላሉ ከሚሰጡ ብድሮች ጀምሮ ሌሎች ፕሮጀክቶችንም በመጨረሻው አፍሪካን ማጥመጃ ወጥመዶች እንደሆኑም ይመሰክራሉ። ይህ መንገድ ለአፍሪካ ያዋጣታል ወይ? በዚህ ሁኔታስ አፍሪካ ከቻይና ጋር መቀጠል አለባት ወይ የሚሉ ጉዳዮችም መከራከሪያዎችም ይነሳሉ፣ ይደመጣሉ። አንዲሞክ የተባሉ ቻይናዊ ተንታኝ አፍሪካ ቻይናን ልትመርጥ ይገባል ሲሉ ምክንያታቸውን ያቀርባሉ። ይህ ሁለት ምክንያቶች አሉት። በመጀመሪያ በአሉባልታ የሚነሳው የዕዳ ወጥመድ ከሚባለው ነገር ጋር የተያያዘ ነው እና የቻይና አመለካከት ልማት በአንድ አይመጣም የሚል ነው። ዑደታዊና በድጋሚ ድርድሮች የተሞላ ነው። መሬቱ ሲቀየር ባህሪም መለወጥ አለባቸው እና ቻይና ልዩ የሚያደርጋት ነገር ቢኖር የልማት ተግዳሮቶችን የመጋፈጥ የራሷ ልምድ ነው። እንደ ቤጂንግ፣ ሻንጋይ ያሉ ከተሞች በጣም የላቁ ናቸው።
ነገር ግን ቻይና ውስጥ አሁንም ከጥራት አንጻር ከአፍሪካ ጋር ብዙም የማይለያዩ የልማት ተግዳሮቶች የሚገጥማቸው ክፍሎች አሉ እና ቻይና የምታመጣው ነገር ቢኖር የተፈተነና የሚሠራ የመሳሪያ ስብስብ ያለው በተግባር የተፈተነም ልምድ ነው እና ይህ መጠኑና ውስብስብነቱ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ ጉዳይ ነው። ቻይና ልዩ አመለካከትን አምጥታለች። የራሷን የልማት ተግዳሮቶች መጋፈጥ እንዲሁም ደግሞ ዓለም አቀፍ ደረጃውን የጠበቀ ካፒታል፣ ቴክኖሎጂና ፕሮጀክት አስተዳደር ዕውቀትን ማምጣት ችሎታ አላት። ቻይናውያንን እንድትመርጥ የሚያደርግህ ነገር ቢኖር የልማት የጋራ ልምድ ነው። በብዙ አገሮች ውስጥ ትንሽ የሕዝብ ክፍል ተጠቃሚ የሚሆንበትና የተቀረው የሚሰቃይበት በተፈጥሮ ሀብት የሚመጣ እርግማን ተከስቷል እና እዚህ ቻይና በልማት ጉዞ ያገኘችውን የጋራ ልምድ ልዩ በሆነ መልኩ ማቅረብ ቻይናንም ሆነ አፍሪካን እጅግ የሚጠቅም ይሆናል ብለዋል። ለአፍሪካ መንገዱ አጣብቂኝ ይመስላል። ምርጫው ግን ከመቼውም ጊዜ በላይ እሷና እሷ ላይ ብቻ ወድቋል። እነከሌ እያሉ ማሳበብ ከዚህ በኋላ ምክንያት አይሆንም። ስለሆነም በብልሃት የራሷን ቀጣይ ዘመን ራሷ አፍሪካ መወሰን ይኖርባታል። ቸር እንሰንብት። የሳሎን ዓለም ወዳጅና ቤተሰቦች